ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በናዝሬቱ ኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ ለምስጋና ላቆመን ለቅድስት ሥላሴ ክብርና ምስጋና አትለይምና እናቱ እናታችን ወላዲተ አምላክ እመ ብዙኃን የአምላክ እናት ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለሊቀ መላእክ ለቅዱስ ሩፋኤል መታሰቢያ ክብረ በዓል በሰላምና በጤና ደረሰን አደረሳችሁ። የተወደዳችሁ የክርስቶስ ቤተሰቦች እንደዚሁም ስንክሳር ዘወርኀ ግንቦት 13 ቀን ተዘክረው ለሚሉ ቅዱሳን ሰማዕታት ደናግል መታሰቢያን ክብረ በዓል ሁላችንንም በጠብቆቱ ጠብቆን አደረሰን አደረሳችሁ። ከዚህ በመቀጠል የድርሳነ ሩፋኤልን አነባለሁ። ሁላችሁም የቅዱሳን ዝክር ቤተሰብ የሆናችሁ ሼር ላይክ በማድረግ ለምእመናን እንድታደርሱልኝ በትህትና ሁላችሁንም ጠይቃለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች የቅዱሳን ዝክር ተከታታዮች እንዲሁም መምህራችን ብርሃኔ ሥላሴ በያላችሁበት ሰላምታ ይድረሳችሁ። ወለተ ማርያም እህታችሁ ከአረብ ሀገር ነኝ። እግዚአብሔር ያደረገልኝ ነገር ብዙ ቢሆንም የእግዚአብሔርን ያደረገልኝ ነገር ተአምሩን መሰክራለሁ ብዬ ቃል የገባሁት ነው እንጂ ያደረገው ብዙ ነው፣ ተአምሩ ብዙ ነው። ቃል የገባሁት ነበረ። እንደዛም ሆኖ ተደርጎልኝም በጣም ጠላት አዘገየኝ። ችላልኩት ከሆነልኝ በኋላ በእውኑ እግዚአብሔር ይቅር ይበለኝ እና እህቴ ወደ አረብ ሀገር ወደ ሳውዲ መንገድ ገባች በእግር። በጣም አስከፊ ጊዜ ነው በዛ ሰዓት የነበረው። ብዙ ሰው ይሞት ነበረ። ብዙ ሰው በረሃ ላይ ወድቆ ይቀራል። ሁሌም የታወቀ ነው የአረብ ሀገር የሳውዲ መንገድ በጣም አስከፊ ነው። ብዙ ሰው መንገድ ላይ ይቀራል። የዛ ሰዓት ደግሞ በጣም ነው አስከፊ የነበረውና ጥብቅ የድንበር ቁጥጥር ነበረ። የድንበር ጠባቂዎች በጣም ይተኩሱ፣ ብዙ ሰው ይገሉ ነበርና ረሃቡም ጥሙም በጣም ከባድ ነበር። እንደው ኃይልም እግዚአብሔር ጉልበት ሆኗት እግዚአብሔር ከእቴ ከገባች መድኃኒዓለም አባቴ በሰላም ከገባች መሰክራለሁ እያልኩኝ እግዚአብሔር ጉልበት ኃይል ሆኗት ከዛ ሁሉ ሰዓት አውጥቷት በሰላም ሳውዲ ገባች ማለት ነው። እና ከዛ በኋላ ብዙ ፈተና ቢሆንም ግን እኔ እግዚአብሔርን ይችን ክፉ መንገድ ይችን በረሃ ላይ ጤና ታስቀርብኝ ይችን ጊዜ ብታሳልፋት እቴ በሰላም ብትገባ መሰክራለሁ ስላልኩኝ እግዚአብሔር ይክበር ይመስገን። መመስገን ስላለበት የሆነው ሁሉ ለበጎ ነው። እግዚአብሔር ይክበር ይመስገን። በጣም የሚሆነው ሁሉ አልመሰለኝም ነበር፣ ግን እግዚአብሔር ቸር ስለሆነ በሰላም ወደ ሳውዲ ገባችልኝ። እግዚአብሔርን እልል ብላችሁ አመስግኑልኝ። ሁለተኛው ደግሞ ቅዱስ ሩፋኤል አባቴ ምስክርነት ነው። ቅዱስ ሩፋኤል አባቴ እንደው የተባረከ ወንድ ልጅ ስጠኝ ምናምን እያልኩኝ ለምን ነበርና ለመንኩትኝ። እግዚአብሔር ይመስገን ቅዱስ ሩፋኤል አባቴ አላሳፈረኝም። የሚያምር ባርቺ የሆነ ወንድ ልጅ ሰጠኝ ማለት ነው። እግዚአብሔር ይመስገን። እግዚአብሔርን እልል ብላችሁ አመስግኑልኝ። መናገር ላይ ብዙም አይደለሁም፣ ግን የእግዚአብሔርን ተአምር ያደረገልኝን ነገር አድርግልኝ ለማመን የሚከብዱ ነገሮች ብዙ ነገሮች አድርጎልኛል እግዚአብሔር። እነዚህን መሰክራለሁ ያልኳቸው ነገሮች ስለሆኑ ነው እንጂ ከዚህ በላይ ብዙ ተአምራት እግዚአብሔር አድርጎልኛል። አመሰግነዋለሁ።
አሁንም ሌሎች ምስክርነቶች በሌላ ምስክርነት እንደምመጣ ተስፋ አደርጋለሁኝ። እመጣለሁኝ ብዬ ባለሙሉ እምነት ነኝ። እግዚአብሔር ያደርግልኛል ብዬ አምናለሁኝ እና አመሰግናለሁ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን አቃቤ ሆህት ሆኖ አምላኩን የሚያገለግል ሊቀ መላእክት ቅዱስ ሩፋኤል በርኅራኄው መንገድ ሰውን ተመስሎ ለጦቢት ያደረገውን በወርሃ ግንቦት የሚነበብ ድርሳኑን እንጀምራለን። የፈታሄ ማኅፀን ሊቀ መላእክት ቅዱስ ሩፋኤል ጸሎትና በረከቱ ከኔና ይህን ድምፅ ከሚሰሙ በዓለም ካሉት የተዋሕዶ ልጆች ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት አስቀድመን በተባረከ በወርሃ ሚያዝያ ድርሳኑ እንደነገርናችሁ ጦቢያ መንገደኛ ሰው ተመስሎ ያገኘውን ሊቀ መላእክት ቅዱስ ሩፋኤልን ወደ አባቱ ጦቢት ዘንድ ወሰደው። ጦቢትም አንተ ወንድሜ ሆይ ከየተኛው ወገን ነህ? ሀገርስ ወዴት ነው ሲል ጠየቀው። ሊቀ መላእክት ቅዱስ ሩፋኤልም ወገኔና አገሬ ትጠይቀኝ ለእኔስ ደሞ ወይንስ ከልጅ ጋር የሚጓዝ አገልጋይ ትፈልጋለህን? አለው። ጦቢትም ወገኖችህና ስምህ አውቅ ዘንድ እሻለሁ አለው። ሊቀ መላእክት ቅዱስ ሩፋኤል እኔስ አዛርያ እሰኛለሁ፣ የታወቀው የአናንያም ቤተሰብ ነኝ አለው። ጦቢትም ወንድሜ ሆይ ወገንህ አገርህን እወቅ፣ አውቅም ዘንድ ደሞ ስለጠየቅኩህ እባክህ ቅር አትሰኝብኝ። አንተማ በእውነት ከመልካም ወገን የተገኘህ የተባረክነህ የታላቁ ሳሚዮድ ልጅ አናንያን አውቀዋለሁ። ከእርሱ ጋር እንሰግድ ዘንድ ኢየሩሳሌም ሂደን ነበረ። አብረን በኩራቱና የእህላችንን አስራት አቀርበናል። እንደ አባቶቻችን ችላ አላለንም። ስለዚህ አንተስ ከታላቁ ቤተሰብ ወገን ነህ። ነገር ግን እስኪ ንገረኝ፣ ምን እከፍልሃለሁ? ከልጄ ጋር ስለምትሄድ ዋጋህን በየቀኑ 10 ብር፣ ምግብህም ከልጄ ጋር ቢሆን ይስማምሃልን? በተመለሳችሁ ጊዜ ዋጋህን ደግሞ እጨምራለሁ አለው። እግዚአብሔርን የሚፈራ የጦቢያ አባት ጦቢትንና በመንገደኛ ተመስሎ የተገለጸላቸውን ቅዱስ ሩፋኤልን እንዲህ ተስማሙ። ልጁን ጦቢያን መንገዳችሁን ትጀምሩ ዘንድ እንግዲህ ተዘጋጁ አለ። የጦቢያን እናት ሐና ያዘጋጀችውን ስንቅ ሰጠው። ከዚህ ሰው ጋር በሰላም ሂዳችሁ በሰላም ተመለሱ። በሰማያት የሚኖር እግዚአብሔር መንገዳችሁን ያቅናላችሁ ዘንድ በፊት በኋላችሁ መልአኩን ይላክላችሁ አላቸው። ሁለቱም ጦቢያና ቅዱስ ሩፋኤል ሄዱ። የጦቢት ሚስት ሐና ግን ከልጇ ጦቢያ ፍቅር የተነሳ ልጇንም በእጃችን ያለ ምርኩዛችን አልነበረንም? ስለምን ላከው? ለምንስ ልጄ ይሄዳል? እንደገፍበት ዘንድ እግዚአብሔር በሰጠን በልጃችን ፈንታስ ብሩ ቢጠፋ አይሻልም ነበርን? እያለች አለቀሰች። ጦቢትም እህቴ ሆይ የምነግርሽን ልብ በይ፣ በደና ይመለሳል፣ በዓይንሽም ታይዋለሽ። በደና በሚመለስበት ጊዜ መንገዱን የሚያቀና ደግ መልአኩን እግዚአብሔር ይልክለታል እያለ አጽናናት። ሐናም የባሏን ቃል ሰማች። ለቅሷንም ትታ ለልጇ ወደ እግዚአብሔር ዘንድ ትጸልይ ጀመረ። መንገደኞቹም ተጉዘው በምሽት ጤግሮስ ወንዝ ደረሱ። በዚያም አደሩ። ጦቢያም ደግሞ ሊታጠብ የዚያች አገር ሰዎች ተከዚ ወደሚሉት ደግሞ የጤግሮስ ወንዝ ወረደ። ሲታጠብ ሰላም
ከባሕሩ ደግሞ ውስጥ ግዙፍና ታላቅ ዓሣ ወጣ። ጦቢያንም ሊውጠው ፈለገ። ነገር ግን ቅዱስ ሩፋኤል ይህን ዓሣ ወደ ባሕሩ ዳርቻ ስበህ ወደ መሬት አውጣው አለው። ጦቢያም በስውር የተሰጠችውን መንፈሳዊት ኃይል ትራዳዋለችና ታጽናናዋለችና ያን ዓሣ ሲይዘው አልፈራውም። ወደ ባሕሩ ዳርቻ ጎተተው። ዳግመኛም ይህ ኃያል ሊቀ መላእክት ቅዱስ ሩፋኤል ዓሣውን ቀደ፣ ልቡንና ጉበቱን ሐሞቱንም ያዝ፣ ተጠንቅቀህም ጠብቅ አለው። ጦቢያም የእግዚአብሔር መልአክ ሊቀ መላእክት ቅዱስ ሩፋኤል እንዳዘዘው አደረገ። የተረፈውን የዓሣ ሥጋ ግን ደሞ ጠብሰው በሉ። ሁለቱ ተጉዘው ደሞ በጣኒስ ከተባለ ምድር ደሞ ደረሱ። ከዚያም ጦቢያ አንተ ወንድሜ አዛርያዊ ሆይ ልቡንና ጉበቱን ሐሞቱን ይዘ ጠብቅ የምትለኝ የዚህ ዓሣ ጥቅሙ ምንድነው? ሲል መልአኩን ጠየቀው። መልአከ እግዚአብሔር ቅዱስ ሩፋኤል ክፉ ጋኔን ወይም የሚያስጨንቅ እርኩስ መንፈስ ላደረበት ሰው ልቡንና ጉበቱን ቢያጤሱለት የታመመው ሰው ወይም የተጨነቀችው ሴት ወይም ወንድ አይታመሙም፣ ይፈወሳሉ እንጂ። ዓይኑ ውስጥ ላደረባት ወይም ዓይኑ ውስጥ ላደረ አጋንንት ሰው ሐሞቱን ቢኩሉት ይድናል አለው። ወደ ራጊስ በደረሱ ጊዜ ወደዚያች የራጊስ ምድር ያደረሰው ዘንድ በተጓዥ ሰው ተመስሎ ከአባቱ ጦቢት እጅ በአደራ የተቀበለው ይህን ጦቢያን አንተ ልጅ ወደ እርሱ ዘንድ ደርሰናልና እንግዲህ ዛሬ የምናድር በራጉኤል ዘንድ ነው። እርሱም ደግ ሰው ነው። ስሟ ሳራ የሚባል አንዲት ልጅም አለች። ርስቷና በቤቷ ሰቦቿ በቤተሰቦቿ ዘንድ ያለው ሁሉ ለአንተ ይሆንልሃል። ይህችውም ልጃቸው ሳራም የተዋበችና ብልህ ናት። ሚስት ትሆን ዘንድ ለአንተ እንዲሰጡ ልጠይቃቸው። እንኪያስ አንተም እሺ በለኝ። አባቷ ራጉኤልን ስለ ራሷ ልጠይቀው። አባቷ ራጉኤል ለሌላ ሰው ይሰጣት ዘንድ ስለ ሙሴ ትእዛዝ ብሎ አይፈቅድምና። ወደ ራጌስ መንደር በገባ ጊዜ ግን በዓል እናደርጋለን አለው። ወጣት ጦቢያም መልአከ እግዚአብሔር ቅዱስ ሩፋኤልን ወንድሜ አዛርያ ሆይ ከታወቁ የሀገር ሰዎች ይህች ልጅ ለ7 ወንዶች እንዳጋቧት በሴትና ወንድ የጫጉላ ልማድ ጊዜ ሁሉም ባሎቿ እንደሞቱባት ሰምቻለሁ። ለአባቴና ለእናቴም ብቸኛ ልጅ ነኝ። ወደ እርሷ በገባው ጊዜ እንዳልሞት አባቴና እናቴም የሸመገሉና ዘመናቸው በጭንቅና በሐዘን ወደ መቃብር እንዳይወርዱ እፈራለሁ። አባትና እናቴን ጦሮ የሚቀብራቸው ሌላ ልጅ የላቸውምና ሲል መለሰለት። ይህ ኃያል ቅዱስ ሩፋኤል የነገሩን ሁኔታ ገልጾ እንዲህ አለው። አንተ የተባረክ ወጣት፣ አባትህ ጦቢት ሚስትን ከወገኖችህ ብቻ ታገባ ዘንድ እንዳዘዘ አታስተውልምን? እንኪያስ በእርሱ ላይ ደግሞ አድሮ ወንድ ስለሚገድል ስለዚያ ክፉ ጋኔን አትጨነቅ። ወደ እርሷ በምትገባ ጊዜ ጣፋጭ ሽታ ያለው ዕጣንን ትይዛለ። ቀድሞ ተጠንቅቀህ ያዘው ያልኩ የዚያን ዓሣ ልቡንና ጉበቱን ጨምረህ ታጤሰዋለ። ያ ክፉ ጋኔንም ባሸተተ ጊዜ ይሸሻል፣ ለዘላለም አይቀርብህም። ወደ እርሷ በገባህ ጊዜ አስተውለ ንገራት። የቸር አምላካችን እግዚአብሔር ስም ትጠራላችሁ፣ እርሱም ይራራላችኋል ያድናችሁማል። ይህችን ልቧ ያዘነ ሳራን ታድናት ዘንድ
አንተን አዘጋጅቶላታልና እንኪያስ አትፍራ፣ እርሷም ደህና ከአንተ ጋር ትኖራለች፣ ከእርሷም ልጅ ታገኛለህ አለው። ወጣት ጦቢያም መንገደኛ ሰው ተመስሎ ከእርሱ ጋር ያለውን የመልአኩን ቃል ሰምቶ አደነቀ። መንፈሱም ፈጽማ ወደ እርሷ አሳሰበችው። ወደ ራጉኤል ቤት በገቡ ጊዜ ተቀበለችው። ሳራም በመንፈሳዊ ሰላምታም ደስ አሰኘቻቸው። ራጉኤልም አስቀድሞ ሚስቱ ዕድናን እጹብ ነገር ነው፣ ይህ ልጅ ሳየው እንስገድ ዘንድ ኢየሩሳሌም አብረን ሂደን የነበረውን ከወገኖች አንዱን ጦቢትን ይመስላል አላት። ወደ እንግዶቹም ተመልሶ ክቡራን ወንድሞቼ ከወዴት ናችሁ አላቸው። እነሱም ወደ ነነዌ ከተማረኩ የንፍታሌም ወገኖች ነን አሉት። ራጉኤልም ጦቢትን ታውቁታላችሁን አላቸው። አዎ እናውቀዋለን አሉት። ያ ወንድሜ ደህና ነውን አላቸው። ያን ጊዜም ጦቢያ አዎን ደህና ነው፣ ለእኔም አባቴ ነው ሲል ፈጥኖ መለሰለት። ያን ጊዜ ራጉኤል የጦቢትን ፍቅር በማሰብ ፈጥኖ ተነሳ። ጦቢያንም አቅፎ ሳመው። አንተ እኮ የዚያ ደግ ሰው ልጅ ነህ አለው። አዛርያንም ከእርሱ ጋር ትመጣ ዘንድ የወደድክ አንተም መልካም ሰው ነህ አለው። ያን ጊዜ ዓይኖቹ እንደ ጠፋ ስለ ጦቢት ነገሩት። ቅንነቱን ደግሞ የሚያውቅለት የጦቢትን ዓይኖች መጥፋት ሲሰማ ራጉኤል በትካዜ አለቀሰ። ከእርሱ ጋራም ሚስቱ ዕድናን ልጁ ሳራ አለቀሰች። ነገር ግን ራጉኤል ተነስቶ በግ አረደላቸው፣ ይበሉ ዘንድ አቀረበላቸው። በእነሱም መምጣት እጅግ ተደስቷልና የተገለጸለት የቅዱስ ሩፋኤል ይበሉ ዘንድ በጉን አርዶ ባቀረበላቸው በዚያች ሰዓትም በጦቢት ልጅ ጦቢያ ላይ የሊቀ መላእክት የቅዱስ ሩፋኤል አማላጅነት የተነሳ የማስተዋል መንፈስ አደረበት። ይህ ጦቢያም በዝግታ አንተ ወንድሜ አዛርያ ሆይ በመንገድ ሆነን የነገርከኝን ነገር ወደጀዋለሁ። ልጅቷም እግዚአብሔርን የምትፈራ ጠባይዋም መልካም ትመስላለች። ስለ አባቴ ጦቢት ጉዳትም የራጉኤል ሰዎች ሁላቸውም ይቺ መልካም ልጅም እንዳዘኑ አይቻለሁ። የእግዚአብሔር ፍቃዱ ከሆነ ለአባቷ ራጉኤልና ለእናቷ ዕድና በል ተናገር አለው። ከማዕድም አስቀድሞ ይህ በመንገደኛ ተመስሎ የተገለጸ አዛርያ የተባለ ቅዱስ ሩፋኤል ተነስቶ ለዚያ ጦቢያ ሚስት እንድትሆነው ይሰጡት ዘንድ ለአባትና እናቱ ስለዚች መልካም ልጅም ሳራ ተናገረ። የዚችም መልካም ልጇም ሳራ አባት ራጉኤል አንተ ከዚህ ወጣት ልጅ ጦቢያ ጋራ የመጣህ አዛርያ ሆይ አንተ በእውነት የተባረክነ፣ እንደ ቃልህም ይቺ ልጄ ሳራን ለእርሷ እሰጠዋለሁ። ነገር ግን እውነቱን እገልጽልሃለሁ። ይቺ ልጅ ሳራ ቀድሞ 7 ወንዶች ወደ እርሷ በገቡ ጊዜ በሌሊት ሞቱ አለው። አዛርያን የተመሰለ ቅዱስ ሩፋኤል ስለ ደግ ሰው ጦቢት ቅንነት ብሎ የወደደውን ያደርግ ዘንድ ስለ እርሱ እግዚአብሔር ያውቃል። አንተ ግን ቃሌን ስለ ተቀበልከኝ እግዚአብሔር የትሕትናን መባዓ የምትፈጽመውን በጎ ምግባርህን ሁሉ ይቀበልህ አለው። የዚች ሳራ አባት ራጉኤል የእግዚአብሔር ፍቃዱ ከሆነ ጦቢያም በልቡ ከወደዳት ይውሰዳት። ነገር ግን እስከዚያው ድረስ ደስ ይበለው። አንተም ወንድሜ አዛርያ ተቀመጥ ከማዕዱም ብሎ አለ። ጦቢያም ግን ጋብቻዬን ከእርሷ ጋር ፈቅዳችሁ እስክትጨርሱልኝ ድረስ በዚያ ምንም አልቀምስም አለ። ያ ደግ ሰው ራጉኤል ከእግዚአብሔር ሰዎች አንደበት የምትወጣ የእውነት ቃል
አንዲት ናት። እንግዲህ ወዲህ እንደ ሕጉ እርሷ ከወገኖች የተገኘች እህትህ አንተም ወንድሟነ ውሰዳት፣ እግዚአብሔር በአማረ ትዳር ያኖራችሁ ብሎ መረቃቸው። ሚስቱ ዕድናም ጠራት። ይህች ሳራም እናቷን ተከትላ መጣች። የጋብቻ ደብዳቤያቸውን ጽፎ ጽሑፏን አተማት። ይበሉ ይጠጡ ዘንድ ጀመሩ። ከዚህ በኋላ ይህ አስተዋይ ሰው ሌላ ክፍል አዘጋጅተሽ ሙሽራዋ ልጃችን ሳራን አስገቢያት አላት። ባሏ ራጉኤል እንደነገራትም አደረገች። አስገባቻትም። እያለቀሰች የልጇን እንባን እያበሰች ልጄ ሳራ ሆይ እስካሁን በደረሰብሽ ሐዘን ፈንታ የምድርና የሰማይ ፈጣሪ እግዚአብሔር ደስታን እንደሚሰጥሽ አመኛለቻት። ጦቢያንም ወደ እርሷ አስገቡት። እርሱም አዛሪያ ብሎ የሚጠራው ቅዱስ ሩፋኤል በመንገድ የነገረውን አስቦ የዕጣን ቆቆሩን ይዞ መልአከ እግዚአብሔር ሊቀ መላእክት ቅዱስ ሩፋኤል እንዳዘዘው የዚያን አሳ ጉበቱንና ልቡን ጨምሮ አጤሰው። በሳራ ወለተ ራጉኤል ላይ አድሮ 7 ባሎችን በየጊዜው የገደለባት አስማንዲዮስ የተባለ ያ ክፉ ጋኔንም ደንግጦ ተስበደበደ። ጦቢያም ውዴ ሳራ እንደ ሕጉ የሚፈጸም ደስታችንን ራርቶ ይባርክልን ዘንድ ተነሽ ወደ እግዚአብሔር እንጸልይ አላት። እምነትህንም ተመልቶ እጆቹንም ዘርግቶ ወደ ፈጣሪው እግዚአብሔር አንጋጦ አቤቱ ደስ አሰኝተህኛልና አመሰግንሃለሁ። የአባቶቻችን አምላክ አንተ ምስጉን ቅዱስ ነህ። ክብርን የተመላ ስምህ ለዘላለም ቅዱስ ነው። የፈጠርከውን ሁሉ ያመሰግንሃል። አዳምን ፈጥረህ ትረዳው ዘንድ ሔዋንን የሰጠኸው አንተ ነህ። ከእነርሱም ልጆች ተገኙ። አንተ ሰው ብቻውን ይሆን ዘንድ አይገባውም፣ የምትረዳው እንፍጠርለት ብለሃልና አቤቱ አሁንም ይህችን ሴት የማግባት ስለ ሥጋ ፍቃድ አይደለም ስለ ሕግህ ነው እንጂ። ስለዚህ አንተን በማመን ተደሰትን እንኖር ዘንድ በእኔም ደግሞ በእርሷም ላይ ይቅርታህን ላክ እያለ ጸለየ። ሳራም ጦቢያም በተናገረ ጊዜ አሜን ትል ነበረ። ጦቢያም እንዲህ በእምነት በጸለየ በኋላ አሳ ልቡንና ጉበቱን ጋራ ዕጣኑን ጨምሮ በአጤሰው ጊዜ የደነገጠና የተስበደበደ አስማንዲዮስ የተባለ ክፉ ጋኔን ሲሸሽ ሊቀ መላእክት ደግሞ ቅዱስ ሩፋኤል ይዞ በነበልባል እሳት ገረፈው። ወደ ጥልቁ የእሳት ባሕር አዘቅትም ጣለው። ሁለቱም ሳራ ወለተ ራጉኤልና ቅዱስ ሩፋኤል ረዳት ሽማግሌ የሆነለት ይህ የጦቢት ልጅ ጦቢያ ግን በዚች ሌሊት በሊቀ መላእክት ቅዱስ ሩፋኤል አማላጅነት በደስታና በሰላም አደሩ። በማግስቱ ገና ሌሊት ሳለም ልቦናው ቅን የሆነ ራጉኤል ተነስቶ ምናልባት ይሄው እንደሞቱት 7ቱ ልጅ ባሎች አይተርፍም ይሞት ይሆን ብሎ መቃብር ሊቆፍር ሄደ። መቃብሩንም ቆፍሮና አዘጋጅቶ ወደ ቤቱ ተመለሰ። ሚስቱ ዕድናም የልጃችን ሳራ ባል ጦቢያ በሕይወት እንዳለ ካልሆነም ማንም ሳያውቅ እንቅበረው ዘንድ እስኪ የምታዩ አንዲት ልጅ ላኪ አላት። የተላከችው ልጅ ሄደች። ደጁንም ከፍታ ሁለቱም ሙሽሮች ተኝተው አገኟቸው። ተመልሳም ደህንነታቸውን ተናገረች። የሳራ አባት ራጉኤል ከሚስቱ ዕድና ጋር ሆኖ የልጁ ባል ጦቢያ በሕይወት ከመገኘቱ የተነሳ ደስ ተሰኘ። የተባረከች ቅድስት በረከትህ የጎበኘኸኝ አቤቱ አንተ ብሩክ ነህ። አገልጋዮች መላእክት በዓለም ዙሪያ ያሉ የተመረጡ ቅዱሳን ሁሉ ጻድቃንም ያመሰግኑሃል። ያሰብኳት በደሌን ይቅርበል እንደ ተጠራጠርኩ እንዲሁ አልተፈጸመምና በላያችን እንደረበበች እንደ ይቅርታ ብዛት ነው እንጂ። እሊህ ብቸኞች ወጣቶችንም ራራሃላቸው፣ ሕይወታቸውንም በጤናና በሰላም በደስታም ይፈጸሙ ዘንድ ከይቅርታ ብዛት የተነሳ አቤቱ ቸርነትን አደረከላቸው። የሊቀ መላእክት የቅዱስ ሩፋኤል በረከት
በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን ያለ ሐሰት። ከዚህ በመቀጠል ደግሞ ጸሎትና በረከቱ በሁላችን ያድር ዘንድ የሊቀ መላእክቱ ቅዱስ ሩፋኤል ያደረገው ተአምሪ ነው። አፍንጫዋን እያፈነ ዘወትር አስም የሚያስጨንቃት አንዲት ሴት ነበረች። ወደ ሊቀ መላእክት ቅዱስ ሩፋኤል ቤተክርስቲያን እየሄደችም በአማላጅነት ይቅርታን የምታሰጥ የመላእክት አለቃ ቅዱስ ሩፋኤል ሆይ ሰውነቴን ከሚያስጨንቃት ከዚህ በሽታ የምትገላግለኝ መቼ ይሆን? ወይ ግደለኝ ወይ አድነኝ፣ ብትወድስ ወደ አምላክህ እግዚአብሔር አማልደህ የጨነቀውን ታድናለህ፣ ዓይኑ የታወረውን ታበራለታለህና እያለች ታለቅስ ጀመረ። ይህች ሴት በየማለዳው ወደ ቅዱስ ሩፋኤል ቤተክርስቲያን እየመጣች እጆቿን ዘርግታ ወደ ስዕሉ በማንጋጠጥ ከጽኑ ለቅሶ ጋር እንዲሁ ትለምን ነበረ። ከዚህ በኋላ በአንድ ስሙንም ደግሞ እንደ ልማዷ መጥታ ስለ ጽኑ በሽታዋ ታለቅስ ዘንድ ጀመረች። ቅዳሴ በተፈጸመ ጊዜ ጠበል ጠጣች። ያን ጊዜ በጉሮሯ መልኩ የጠቆረ ወፍራም እዥ እንደ ምራቅ ሆኖ ወጣላት። ይህን ድንቅ የእግዚአብሔር ሥራ ያዩ ሕዝቡም የሊቀ መላእክት ቅዱስ ሩፋኤልን የአማላጅነቱን ገናናነት አደነቁ። ይህች በሽታዋ ስላዳናት እልል አለች። እግዚአብሔርንም እያመሰገነች በአማላጅነቱ የፈወሳት ቅዱስ ሩፋኤልንም እያደነቀች ሄዳ በሊቀ መላእክት ቅዱስ ሩፋኤል ስም ለድሆች ምጽዋትን ደግሞ ሰጠች። የተወደዳችሁ አባቶቼ፣ ወንድሞቼ፣ እህቶቼ፣ እናቶቼ የሊቀ መላእክት የቅዱስ ሩፋኤልን የርኅራኄውን ብዛት ተመልከቱ። ከጽኑ ችግር፣ ከጥፋት፣ ከሞት፣ ከጠላትም እጅ ያዳናቸው ስንቶች ናቸው። እርሱ ይቅርታን የሚያሰጥ ስሙን ለሚጠራው ሁል ጊዜ ምስጋና ወደሚገባው እግዚአብሔር ይለምንላቸዋል። ሊቀ መላእክት ቅዱስ ሩፋኤል ለሚለምንላቸው ከዚህ ዓለም በሚመጣው ዓለም ቢሆን እግዚአብሔር ክብርና ባለሟልነትን ይሰጣቸዋል። የቅዱስ ሩፋኤል ጸሎት በረከቱ በእኔ በኃጥእ በደካማውና ይህንን ድምፅ በሚሰሙ በዓለም ባሉት ተዋሕዶ ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን ያለ ሐሰት። ያቀረብነውን ጸሎት ልመናችንን እግዚአብሔር ይቀበለን ዘንድ የታመሙት ፈውስ፣ ለታሰሩት መፈታትን ይልክልን ዘንድ በቅዱሳኑ በረከት ያሳትፈን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ለሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ እያልኩ ይህንን ድምፅ የምትሰሙ ሁላችሁም ላይክ ሼር በማድረግ ለምእመናን እንድታደርሱልን በክርስቶስ ፍቅር ሁላችሁንም ጠይቃለሁ። ውድና የተወደዳችሁ የክርስቶስ ቤተሰቦች ይህን ምስል የምትከታተሉ የምትሰሙ ለበረከት ለምእመናን ታደርሱልኝ ዘንድ ሼር ታረጉ ዘንድ በቅዱስ ሚካኤል ስም በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችሁንም እጠይቃችኋለሁ። ይህን አገልግሎት በተቻላችሁ መጠን አስፋፉልኝ። እንደዚሁም ደግሞ ብትችሉ ላይክ እያደረጋችሁ ለሁሉም አድርሱ። ከዚህ በመቀጠል ደግሞ ለበረከት የሊቀ መላእክቱን የቅዱስ ሩፋኤልን
መልክ አነባለሁ። እግዚአብሔር ለኔ የማንበቡን ጸጋ ይስጠኝ። መልክአ ሩፋኤል በአማርኛ። ሰላም ለተፈጥሮትከ ሩፋኤል ሆይ በሌሊተ እሁድ ለተከናወነው ስነ ተፈጥሮ ሰላም እላለሁ። አስቀድሞ ከንፋስና ከእሳት ለተቀነባበረው የተፈጥሮ ባህሪም ሰላም እላለሁ። ሩፋኤል ሆይ የሦስቱ ነገድ መላእክት አለቃ ከመሆን በላይ ወልደ ነጎድጓድ ዮሐንስ እንደተናገረው ዳግመኛም የወላድን ማኅፀን ሁሉ እንድትፈታ ተሹመሃል። ሰላም ለዝክረ ስምከ ሩፋኤል ሆይ በአምላክ አንደበት የአዳም ስም ከመሰየሙ በፊት አስቀድሞ ለተጠራ ስም አጠራርህ ሰላም እላለሁ። ሩፋኤል ሆይ ሰላምን የሚያስገኝ መንፈስ ቅዱሳዊ አእምሮ ደግመህ ደጋግመህ አሳድርብኝ። እጥፍ ድርብ የሆነ አምላካዊ ጥበብንም ግለጽልኝ። ሰላም ለስዕርተ ርእስከ ቅዱስ ሩፋኤል ሆይ በአምላካዊ ጥበብ ለተፈጠረ ለስዕርተ ርእስህ ሰላም እላለሁ። ለስነ መልክህ ቁንጮ ሆኖ ለተፈጠረ ራስ ሰላም እላለሁ። ሩፋኤል ሆይ የመጽሐፍ ቃል እንደተናገረ መንፈሳዊ ሐኪም እንደመሆንህ መጠን አንተ በምትተላለፍበት ቦታ ሁሉ በሽተኛዋ ሴት ከሕመሟ ትፈወሳለች። ለዓይን ስውሩም ሰው ብርሃን ይሰጠዋል። ሰላም ለገጽከ ቅዱስ ሩፋኤል ሆይ እግዚአብሔር አሰማምሮ ላነጸው ፊትህ ሰላም እላለሁ። የፊትህ የውበቱ ተመሳሳይ ሆኖ ለሚታይ ቀራንብትህም ደግሞ ሰላም እላለሁ። ቅዱስ ሩፋኤል ሆይ የነፍሴን ጠላት በረድኤትህ ታስተነካክለው ዘንድ በጥፋትም ገጀሞ ቆራርጠ ትጥለው ዘንድ የተራድኦ ጎብኝህን ደሞ አታቋርጥብኝ። ሰላም ለአይንቲከ ቅዱስ ሩፋኤል ሆይ አስደሳች ለሆኑ ዓይኖች ሰላም እላለሁ። ልመናን ለሚሰሙ የችግረኛንም ጥሪ ለሚቀበሉ ጆሮችም ሰላም እላለሁ። ቅዱስ ሩፋኤል ሆይ ረቂቅ የሕይወት መልአክ እንደመሆን ሁሉ አቤቱ በየጊዜው የኀጢአቴን እሾ አቃጥለህ አጥፋልኝ። አንተ የሚያቃጥል የእሳት ነበልባል ነህና። ሰላም ለመላትሂከ ቅዱስ ሩፋኤል ሆይ ኅብራቸው የእሳት ነበልባል ለሆኑ ጉንጮች ሰላም እላለሁ። የይቅርታ ሽቱ መዓዛ መስከው ለሆኑ አፍንጮችህም ሰላም እላለሁ። ቅዱስ ሩፋኤል ከኮረብታ በታች የማይፈታ ሰንሰለት ያሰርከው ከክብር ይልቅ ሐሳርን የመረጠ ከጠላቴ ከዲያብሎስ የተነሳ ተፍገምግሜ ከጥፋት ላይ እንዳልወድቅ ድጋፉ ነኝ። ሰላም ለከናፍሪከ ቅዱስ ሩፋኤል ሆይ የፈጣሪን ምስጋና ለማያቋርጡ ከናፍሮች ሰላም እላለሁ። የቅድስት ሥላሴን ምስጢር በማድነቅ ለሚያመሰግን አፍ ሰላም እላለሁ። ቅዱስ ሩፋኤል ሆይ ረቂቅ መንፈስና የሕይወትን መልአክ አንተ ነህና የተጣራ የደስታ ወይንና ያማረ የሕይወትን ህብስትን ለእኔ ለአገልጋይ ሁል ጊዜ መግበኝ። ሰላም ለአስናኒከ ቅዱስ ሩፋኤል ሆይ አስደናቂና ግሩማን ለሆኑ መላእካዊ ጥርሶች ሰላም እላለሁ። ያማረ የመለኮት ሥራ ለሆነ አንደበትህም ሰላም እላለሁ። ቅዱስ ሩፋኤል ሆይ ተፈጥሮን ሥጋና ደም ደሞ ያልተቀላቀለው ረቂቅ መልአክ ነህና የርጉም ኀጢአት አውሬ ወጥመድ ይዞ እንዳያስጨንቀኝ እኔ ደካማው ወዳጅ በአንተ ኃይል ደሞ በጣጥሼ እጥለው ዘንድ ኃይልህን አሳድርብኝ። ሰላም ለቃልከ ሩፋኤል ሆይ ከመብረቅ ይልቅ ነጎድጓዳማ ለሆነው ቃል ሰላም እላለሁ። የረቂቅ መንፈስ እስትንፋስ ለሆነው እስትንፋስ ሰላም እላለሁ። ሩፋኤል ሆይ እውነተኛ የመላእክ ሐዋርያ ስለሆንክ ለበዓል የተጠሩት ወገኖች በተጠንቀቅ ይጠባበቁሃልና ከላይም እጅግ ምጡቅ ከሆነ መኖሪያ ፈጥነህ ናና። ሰላም ለጉርኤከ ሩፋኤል ሆይ
የድምፅህ ጉርምርምታ ለሚያስደነግጥ ጉሮሮ ሰላም እላለሁ። በትከሻ የከተማ ጫፍ ላይ ለታነጸ አንገትህም ሰላም እላለሁ። ቅዱስ ሩፋኤል ሆይ ከትጉሃን መላእክት ወገኖች አንዱ አንተ እንደመሆንህ መጠን አቤቱ የትእዛዝ ቀስት ጠላቴን ይንደፈው ዘንድ የጋለ አፍህ ፍላጻ ሁል ጊዜ በጠላቴ ላይ ይነጣጠርበት። ሰላም ለመታክፍቲከ ቅዱስ ሩፋኤል ሆይ ለማይናወጹ እሳታውያን ለሆኑ ትከሾች ሰላም እላለሁ። አእምሮ ተስተካክሎ በተቀመጠ ጀርባ ላይ ደግሞ ለተንሰራፋ ከንፈሮች ሰላም እላለሁ። ቅዱስ ሩፋኤል ሆይ ፍላጎትን ሁሉ በትክክል የምትፈጽምና የምታሟላ ነህና፣ ስለዚህ ከጽኑ ሃይማኖት ጋር በጎ ምግባር ገንዘብ አድርግልኝ። በፍቅርህም የተጠመድኩ ነኝና ሰፊ የአእምሮ ዕውቀትን አሳደርብኝ። ሰላም ለዘባንከ ቅዱስ ሩፋኤል ሆይ ነበልባላዊ መጎናጸፊያ ለተጎናጸፈ ዘባን ሰላም እላለሁ። የጥበብ መገኛ ለሆነ እንግዳም ሰላም እላለሁ። ቅዱስ ሩፋኤል ሆይ የረዳትነትን ሰይፍ ታጥቀ የታዳጊነትህንም ጋሻ መክተ ጠላት የዲያብሎስን ትበቀልልኝ ዘንድ በፍጹም ልመናን እለምንሃለሁ። ሰላም ለሕፅንከ ቅዱስ ሩፋኤል ሆይ ለሚያቃጥል ነበልባላዊ ሕፅን ሰላም እላለሁ። የመሬትና የውሃ የተፈጥሮ ባህሪ ለሌላቸው እጆች ሰላም እላለሁ። ቅዱስ ሩፋኤል መንፈሳዊ ሐኪም ነህና ደዌ ኃጢአት እንዳያሰቃየኝ ፍቱን መድኃኒትህን ቀብተህ አድነኝ። አቤቱ የሀብት ረድኤትንም ተሳታፊ አድርገኝ። ሰላም ለመዝራኢከ ቅዱስ ሩፋኤል ሆይ ጠላት ዲያብሎስን ለማጥፋት ለተጠናከረው ኩርማ ሰላም እላለሁ። ለጸቡ ተባራሪ በመሆን ላልተለየ ወሮችህም ሰላም እላለሁ። ቅዱስ ሩፋኤል ሆይ አንተ ድል የተጎናጸፍክ የአሸናፊዎች አሸናፊ ነህ። ስለዚህ የጦቢትን ዓይን በሰው ተመስለ እንደፈወስከው ሁሉ የሰውነቴን ሰውነት ከደዌ ኃጢአት ትፈውስ ዘንድ ከረድኤትህ ቅብአ መድኃኒት ፈጥነህ ቀባት። ሰላም ለእመትከ ቅዱስ ሩፋኤል ሆይ ክቡር ለሆነ መልአካዊ ክንድ ሰላም እላለሁ። በከንቱ ለማይዘረጋው መዳፍ ሰላም እላለሁ። ቅዱስ ሩፋኤል ሆይ በፊት ተፈጥሮ ጓደኛ የነበረ ጽኑ የሆነ ጠላታችን ዲያብሎስን ድል በመንሳበት ገንዘብ ሁል ጊዜ ጠዋትና ማታ ከክብር ክብርን አሳትፈኝ። ሰላም ለአጽቢከ ቅዱስ ሩፋኤል ሆይ የጦቢትን ዓይኖችን ለፈወሱ ጣቶች ሰላም እላለሁ። ለመፈወሱ በመተባበር የአሳ ሐሞትን ለኳሉ ጥፍሮችህም ሰላም እላለሁ። ቅዱስ ሩፋኤል ሆይ የኪሩቤል ወገን የሆንክ መለኮታዊ ምስጢር የምትናገር ነህና የሕይወትን መልአክ እጅ የሱሳን ነቢይ እንደዳሰሰ አቤቱ ጣቶች ዓይኖችን ይዳስሱልኝ። ሰላም ለገባዋቲከ ቅዱስ ሩፋኤል ሆይ በመንታ አክናፍ ደሞ ለተጌጡ ጎኖች ሰላም እላለሁ። እንደ ሰብአዊ ፍጡር ምግብ ለማያሻው ረቂቅ ከርስ ሰላም እላለሁ። ቅዱስ ሩፋኤል ሆይ ከአእላፍ መላእክት አለቆች አንዱ አንተ ነህና ለፈላስፋው ለላሜህ ልጅ ለኖህ የማየ አያሃን መጉደል ታማኝቷ እርግብ እንዳበሰረችው አንተም የይቅርታና የምሕረትን ምስራች አብስረኝ። ሰላም ለልብከ ቅዱስ ሩፋኤል ሆይ ከሽንገላና ከነቀፋ ልዩ ልዩ ለሆነ ልቦና ሰላም እላለሁ። ሥጋዊ ደማውያን ነፍስ ሁሉ ለማዳን የሁል ጊዜ ሐሳብ ለሆነ ሐሳብ ሰላም እላለሁ። ቅዱስ ሩፋኤል ሆይ ፈጣን የሕይወትና የማዳን መልአክ ነህ። ንጉሡ ከ4 ቀን በኋላ ሊያድነው በቀጠረው ጊዜ አንተ በመካከሉ ማለት ከዚያ በፊት ለቀሲሱ ተገልጸህለታልና። ሰላም ለነዋይ ውስጥከ ሩፋኤል ሆይ ሁኔታው ለማይመረመር ውሳጣዊ ገንዘብ ሰላም እላለሁ።
ከንፋስና ከእሳት ለተፈጠረ እንብርትህም ሰላም ላለው ቅዱስ ሩፋኤል ሆይ ከሰባቱ ሊቃነ መላእክት አንዱ አንተነ የአቤል መስዋዕት በእግዚአብሔር ዙፋን ፊት ክብር እንድናገኝ የኔንም ደግሞ የምስጋኔን የጸሎቴን ጼና መዓዛ በፈጣሪ ፊት ዋጋ ይኑረው። ሰላም ለሐቄከ ቅዱስ ሩፋኤል ሆይ የነደ እሳት ዝናር ታጥቆ ለሚታየው ወገብ ሰላም ላለው በአንድነት ግብር ለሚታየው አቆያጽ ሰላም ላለው ቅዱስ ሩፋኤል ሆይ በረከት ልቦናችንን ያተጋዋልና እስራኤል ወይም ያዕቆብ ልጆቹን እጁን ደሞ አመሳቅሎ እንደባረከ አንተም ማይበራችን ተባርክልን፣ አንድነታችንም ታጸና ዘንድ ፈጥነህ ደሞ ወደኛና። ሰላም ለአብራኪከ ቅዱስ ሩፋኤል ሆይ ለስግደት ለአስተብርኮ ለተፈጠሩ ጉልበቶች ሰላም ላለው በእሳት ሰረገላ ለሚፋጠኑ እግሮች ሰላም ላለው ቅዱስ ሩፋኤል ሆይ አንተ የትጉሃን ሐራ ሰማይ አለቃ እንደመሆንህ መጠን ታላቅ ባለ ግርማ መልአክ ነህና ብእሲት ሳራ በንጹሕ ጢስ ዕጣን ደሞ ከሚያስጨንቃት መከራ እንደዳነች አቤቱ የባለሟልነትን ክብርህን አሳየን። ሰላም ለሰኮናከ ቅዱስ ሩፋኤል ሆይ ከአዳም ተረከዝ ልዩ ለሆነ ተረገዝ ሰላም ላለው ቅዱስ ሩፋኤል ሆይ እሳታውያን ነገደ መላእክት አለቃቸው አንተ ነህና ወዳጅ ለወዳጁ እንደሚረዳው እንዲሁ እኔ አገልጋይን በዚች የክፉ ብድራት በሚከፈልባት ዕለት ደሞ እርዳኝ። ሰላም ለአጽብኢከ ቅዱስ ሩፋኤል ሆይ እሳታውያን ለሆኑ ጣቶችህና ከጣት ጥፍሮችህም አንዲቱ ስንኳ ሳልለይ ደሞ ሰላም ላለው ቅዱስ ሩፋኤል ሆይ እስኪ ይህንን ነገር አስረዳኝ። ትጉሃን ረቂቃን ፍጥረቶች ልማዳዊ ውዴታን ደሞ እንዴት ወደዱ? መላእክትስ ስጋዊ ሥርዓትን ስለምን ፈለጉ? ሰላም ለቆምከ ቅዱስ ሩፋኤል በመጠነ መልአክ ለሆነ ቆም ሰላም ላለው ዳግመኛም ስነ ጸዳሉ ለሚያበራ መልአክ ሰላም ላለው ሩፋኤል ሆይ ታምራትን የሚያደርግ ነህና ታምራቶችንም እነግራለሁ። ስለ እኔም ደግሞ ነፍሴን የሚቃወሟት የዲያብሎስ አበጋዞች ጸብ በጀመሩ ጊዜ በፊቴ ወድቀው ይቅሩ። አሜን። ነአ ሀብዬ ቅዱስ ሩፋኤል ሆይ የልቦናዬን ሐሳብ ሁሉ ትፈጽምልኝ ዘንድ ሊቃነ መላእክት አስከትለህ ወደ እኔና። ቅዱስ ሩፋኤል ሆይ ለሁሉ ምሕረትን የምትለምን አንተ ነህና በወሊድ ጊዜ የሰውን የእንስሳትን ማኅፀን የምትፈታ አንተ ነህና ጥላህም ደሞ ሙት ያስነሳል። ኦ እምሰማያት ቅዱስ ሩፋኤል ሆይ ከላይ ከሰማይ ወርደ የጻድቃንና የሰማዕታትን ጸሎት የምታሳርግላቸው አንተ ነህና ቅዱስ ሩፋኤል ሆይ የድኩማን ኃይላቸው አንተ ነህና ምስጋናችንን ጸሎታችን ወደ ላይ ታሳርግልን ዘንድ በእግዚአብሔር ወልድና በእናቱ በድንግል ማርያም ስም እንማለድሃለን። ተወኪፈከ ቅዱስ ሩፋኤል ሆይ በችሎታዬ መጠን ያቀረብኩልህን ይህን የምስጋናን እጅ መንሻ አቤቱ ተቀበለን። ቅዱስ ሩፋኤል ሆይ ቅንዓት፣ ምቀኝነት የሌለብህ ባለጸጋ እንደመሆን ድሃውን ባለጸጋ ታደርገዋለህና የመዋቲ ሰው ጆሮ ያልሰማውን ዓይን ያላየውን በጎን ዋጋ ለእኔ ለኃጥው ለእኛ ሕዝብ በተሰበሰብነው በሕዝበ ክርስቲያን ላይ ታሳደር ዘንድ እንለምናሃለን። አቤቱ ቅዱስ ሩፋኤል አምላክ ሆይ እኔንም ወዳጆቻችንንም ከመከራ ሥጋ ከመከራ ነፍስ አድነን ለዘላለሙ አሜን። ያቀረብነውን ጸሎታችንን ልመናችንን ተቀበለን። እንደ ቸርነት ነው እንጂ እንደኛ ኃጢአት ብዛት አይሆን። እንዲህም ብለን ቅዱስ ልጅ እንዳስተማረን አባታችን ሆይ ብለን ስምህን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ
አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ይህንን ፕሮግራም የምትከታተሉ ላይክ፣ ሼር በማድረግ ለምእመናን ታስተላልፉልን ዘንድ በክርስቶስ ፍቅር ሁላችሁንም እጠይቃለሁ። ከዚህ በመቀጠል ደግሞ የመልአኩን የቅዱስ ሩፋኤልን ድርሳን አነባለሁ። አቤቱ አምላኬ ሆይ በዚህ የቅዱስ ሩፋኤል የምልጃ ጸሎት አማካኝነት በምድራዊት ደብረ መቅደስ ሁኜ የማቀርብልህን ጸሎት ባረኮት በሰማያዊት ደብረ መቅደስ ሆነ ተቀበለኝ። አቤቱ ጠላቶቼ የሚጠፉበት ኃይል በስልጣን ስር ያለነውና ሊቀ መላእክት ቅዱስ ሩፋኤል ሰይፉን መዞ ያጠፋቸው ዘንድ ሳይዘገይ ወደ እኔ ላከው። ይህን እንደ ቸርነት ነው እንጂ እንደኔ ሰውነት ክፋት አይሆን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምኜ ይህን የቅዱስ ሩፋኤልን ድርሳን ጸልያለሁ። እንዲህ እያልኩ ብራህናኤል፣ በመብርህኤል፣ ክስትናኤል፣ በህድናኤል፣ አጽህድናኤል። ይህም ቅዱስ ሩፋኤል የጦቢትን ዓይን ያበራበትና ወለተ ራጉኤልን ተቆራኝቷት የነበረውን ጋኔን ያወጣበት እግዚአብሔር የሰጠው ወሃቤ ብርሃናት መግረሬ ጸር የሚሆን አስማተ መለኮት ነውና አቤቱ ፈጣሪ ሆይ በዚህ በላይ በጸለይኩት ጸሎት በተለመደው ቸርነት እኔንና እኛን ሁላችንም ጠላታችንን ሁሉ አጥፋልን፣ በልቦናችን ብርሃንን ሳለብን። አሜን። የእግዚአብሔር የጌትነቱ መንግስት አዳራሽ አዛዥ ሩፋኤል ሆይ ሰላም እንልሃለን። ታላቁን አሳ አንባሪ በረምሃ መስቀል የገሰጽ ባለበት እንዲጸና ያደረክ መልአክ ሆይ ሰላም እንልሃለን። በፈጣሪ ፊት ምስጋና ያማረ የሰመረ መልአክ ሆይ ሰላም እንልሃለን። የአማልክቶች አምላክ የሚሆን እግዚአብሔር የምታመሰግን መልአክ ሆይ ሰላም እንልሃለን። መሪር በሆነ አንደበት ሁከት የሚፈጥር ጸላኤ ዲያብሎስና ጽኑ ከሚሆን የሞት መልእክተኛ በጠዋትና በማታ በመዓልትና በሌሊት ትጠብቀን ዘንድ ሩፋኤል ሆይ ሰላም እንልሃለን። የቅዱስ ሩፋኤል አምላክ ሆይ በዚህ በመለኮታዊ ስም ከመከራ ሥጋ ከመከራ ነፍስ ሰውረን ለዘላለሙ አሜን። የቀረብነውን ጸሎታችንን ልመናችንን ትቀበለን ዘንድ ያንተ በጎ ፈቃድ ይሆን ዘንድ በአንድነት ሆነን ቅዱስ የሆነውን ስምህን አባታችን ሆይ እንላለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ቤተሰብ የሆናችሁ በቅዱሳኑ ስም አሁንም ደግሜ የማሳሰባችሁ ላይክ ያላረጋችሁ ላይክ እያደረጋችሁ ሼር ያላደረጋችሁ ሰዎች ሼር እያደረጋችሁ ለምእመናን ታደርሱ ዘንድ በእግዚአብሔር ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ግንቦት 13 በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 13 በዚህ ቀን የከበረ አባት በገድል ተጠምዶ የኖረ ብልህ አርሳኒዮስ አረፈ። ይህም ቅዱስ ከሮሜ አገር ሰዎች ከባለጸጎችና ከታላላቆች ወገን ነው። የቤተ ክርስቲያንን ትምህርት አስተምረው ዲቁና እንደሟሾሙት ከዚህ በኋላ አቴና ወደሚባል አገር ሄዶ ፍልስፍናን፣ የፀሐይንና የጨረቃን የከዋክብትና አካሄዳቸውን የዘመናቸውን መለኪያና መቁጠሪያ ተምሮ
መልካም ማጠና ከብዙዎች ከፍ ከፍ አለ። በመንፈሳዊ ትምህርቱም ፍጹም ሆኖ አምላካዊ ትሩፋትን የሚሰራ ሆነ። በሮሜ አገር ታላቁ ቴዎዶሲዮስ በነገሰ ጊዜ ልጆቹን አኖሪዎስንና አርቃዲዮስን የሚያስተምርለት ጥበበኛ ደግ ሰው ፈለገ። ይህንን ቅዱስ ወደ ንጉሥ ወሰዱት። ንጉሡም ልጆቹንም አኖሪዎስና አርቃዲዮስን እንዲያስተምርለት አዘዘው። እርሱም ታዞ የንጉሡን ልጆች ደግሞ እንደሚገባ ሊያስተምር ጀመረ። በብዙ ትግልና ድካም ስለሚያስተምራቸው ያለ ርኅራኄ ብዙ ድብደባን ይደበድቧቸው ነበረ። ንጉሥ ቴዎዶሲዮስም ባረፈ ጊዜ ልጆቹ አኖሪዎስ በሮሜ አገር፣ አርቃዲዮስን በቁስጥንጥንያ ነገሱ። እግዚአብሔርን በአርሳኒዮስ ልብ ፍርሃትን አሳደረ። በታናሽነታቸው ጊዜ ሲያስተምራቸው የሚመታቸው ስለሆነ በዚህ ምክንያት ከዓለም ይወጣ ዘንድ የነፍሳቸውን ድህነት ለሚሹ ለሚራበ መብራት ሆኖ ሌሎችን ይበሩበት ዘንድ አነሳሳቸው። ምን እንደሚያደርግ በልቡ እያሰበ ሳለ እነሆ ከእግዚአብሔር ዘንድ እንዲህ የሚል ቃል መጣ። አርሳኒስ ከዚህ ዓለም ውጣ፣ አንተም ትድናለ። ይህንን ቃል በሰማ ጊዜ ፈጥኖ ተነሳ እንጂ አልዘገየም። ወዲያውን ልብሱን ለውጦ ወደ እስክንድርያ ሀገር ሄደ። ከዚያም የከበረ የአባ መቃርስ ገዳም ወደ አለበት ወደ አስቄጠስ በረሃ ደርሶ በጾም በጸሎት በመስገድ በመትጋት በአርምሞና በትሩፋት ሁሉ ፈጽሞ ተጋድሎን ተጋደለ። ስለ ዝምታው በጠየቁት ጊዜ እኔ ስለ ራሴ ብዙ አዝናለሁ አላቸው። እርሱ ግን በውስጥና በአፋ ትሁትና ቅን የዋህ ነው። የእግዚአብሔር ስራ ደግሞ ይሰራል። ሁል ጊዜም ደግሞ እጅ ስራውን ደግሞ አያቋርጥም። ከዕለት ምግቡ የሚተርፈውን ይመጸውታል። የነፍሳቸውንም ድህነት የሚሹ ጥቅም ያላቸውን ብዙ ድርሰቶችንና ተግሳጾችን ደረሰ። ወደ ቤተ ክርስቲያንም በሚገባ ጊዜ ሰው እንዳያየው በምሰሶ ኋላ ያስረዋል። ይህም አባት ድንቆች ደግሞ ተአምራትን ያደርጋል። የብዙዎች ሰዎች ገድል እግዚአብሔርን ገልጦለታልና መልኩም ያማረ ሕዋሳቱም የጽኑ ፊቱም ብሩህና ደግሞ እጅግ ደስ የሚል ጽሕሙም ደግሞ ከወገቡ መታጠቂያ የሚደርስ ረጅም ነው። ከልቅሶ ብዛትም የተነሳ የቅንድቡ ጠጉር የተነቀለ ቁመቱም ረጅም ነው። ግን ያጎንብሳል ወይም ደግሞ መልካም ሽምግልናን ደረሰ። እድሜውም ሁሉ ደግሞ 100 ዓመት ሆነ። በሮሜም 40 ዓመት ኖረ። አስቄጠስም ገዳም 35 በምሳር ገዳም 20 ዓመት ደግሞ በእስክንድሪያ 3 ዓመት። ከዚያ በኋላ ወደ ምስር ገዳም ደግሞ ተመልሶ በዚያ 2 ዓመት ተቀምጦ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችንን እግዚአብሔር ይቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይላክልን። ለታመሙትን ፈውስ፣ ለታሰሩትን መፈታት እግዚአብሔር ይላክልን። ከቅዱሳኑ በረከት ያሳትፈን ዘንድ በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ለሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ካንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች ይህንን ፕሮግራም የምትከታተሉ ሁላችሁም ይህንን ቪዲዮ ሼር፣ ላይክ ታደርጉልን ዘንድ በስላሴ ስም እንጠይቃችኋለን።
ድካም ተሸክማለህ ያለ ድካም ያለ ስስት ትለግሳለህ አታደላ ርኅራኄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ ያለ ድካም ተሸክማለህ ያለ ድካም ያለ ስስት ትለግሳለህ አታደላ ርኅራኄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ ዓለም የናቀችው የተዋረደውን ቅን የጎደለበት ተስፋ የቆረጠው ትቀበለዋለህ በብሩህ ገጽ አንተ ስለ ኃጢአቱ ብዛት መቼ ተቆጥተህ ያለ ድካም ተሸክማለህ ያለ ድካም ያለ ስስት ትለግሳለህ አታደላ ርኅራኄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ ከማኅፀን ጀምረህ ተሸክመኸናል ደግሞ እስከ ሽበት ክንድህ መቼ ዝናል የጠፋው አዳምን ወርደህ የፈለግከው እረኛችን አንተ ፍቅርህ የብቻ ነው ያለ ድካም ተሸክማለህ ያለ ድካም ያለ ስስት ትለግሳለህ አታደላ ርኅራኄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ የዓለምን በደል በትከሻ ይዘህ ከሰፈር የወጣ በሕመም ተጉዘህ ሳትሰስት ይቅርታን ለሁሉም ያወጅከው የቀራንዮ በግ ከቶ እንዳንተ ማነው ያለ ድካም ተሸክማለህ ያለ ድካም ያለ ስስት ትለግሳለህ አታደላ ርኅራኄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ አንዳች ሳታደላ እኩል ታዘንማለህ ዘር ቀለም ሳትለይ እኩል ትቸራለህ በጸጋ ላይ ጸጋ እጥፍ የሰጠህ
እናመልክሃለን። ያለ ድካም ተሸክማለህ ያለ ድካም ያለ ስስት ትለግሳለህ አታደላ ርኅራኄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ ያለ ድካም ተሸክማለህ ያለ ድካም ያለ ስስት ትለግሳለህ አታደላ ርኅራኄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ ይማረን ወይሳለነ ቸርነቱን በጎነቱ ያርቅብን። እመቤታችን በረድኤታ አትለይ። ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰውሩልና። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰውርልና። ለፍጻሜ እኛም ደስታውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። ሐሰንበት ረድኤት በረከት ያሳን። ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ ውስተ ቃልከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ኅድግ ለነ አበሳነ ወጌጋየነ ከመ ንርዛዕ በጸሎተ አቡነ ዘበሰማያት አላርነ ወባልሐነ እምኩሉ ኩይስ መዚያ ገዲ መንግስት አይለሰ ያላለም ዓለም በሰላም ቅዱስ ገብርኤል መልአክ ወዘዴ ማርያም ሰላም ለኪ ድንግል በድናቂ ድንግል ስጋይ መግዚአብሔር ጾ ሰላም ላይ ብሩታ እንዲማን ተወሩ በቀርጽ እየተፈሰሰት ኦም ለተጸጋ ዘርሳለ የጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤልና ታይና ተመጽነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተዘገበርክሙ እስከዚህ አበዌ ካህናት ወአበዌ ዲያቆናት አግብርቶ የመበጽ ምኩን ፍቷን ወንጹሃን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ መሐረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል በስህተት በግርፈት በእውቀት ባለ እውቀት የማይሰራ ኃጢአት እግዚአብሔር ይፍታ። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ